ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ አዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። እርሶና አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ሥጋዌ እሺ፣ አሁን እጀምርልሃለሁ። እነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት ጥያቄው አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ሥጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። በጥያቄ አሁን የሚጠይቁ ጥያቄ ምንድነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ፣ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምረው ይናገሩ። ልዩነቱን በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ሥጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ ቁስለቴ ቤተክርስቲያን የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የምንስማማበት ነገር ልናገር አልገባም። የህዝብ እንባ ጠባቂ አይደለንም እኮ ጽጌ። ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ አዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርስዎ ስለፈጠሩት አይሰማም። አልሰማም። ያሬድ ትሰማለህ ዲያቆን? የእርስዎ ነው የማይሰማው። ሚዩት ነዎት። ጽጌ ሚዩት ነዎት። ሚዩት ላይ ነዎት። አሁን ይሰማዎታል? ሚዩቱን ያንሱት። ይሰማችኋል? ቀጥል። ግን ተረጋግቶ ቢያወሩጡ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁትኝ በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው ለቤተክርስቲያኒቱ ልናሳይ ነው ያልኩት እንጂ በጣም ጥሩ። አሁን ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራ ነው። በጥምቀት ላይ ውሸት። አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፎትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቁት ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ?
በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ስቶፕ በለው አንድ ጊዜ እሱ ስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ ስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም አትዘባርቅ አንተም እና ሰባቱ ምስጢራት የምትላቸው አይመር ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንዲል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጥቷል፣ ግን እንዳይዘጋ ቤቱ እኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው። በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው። ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይሄን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሀሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹንም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነታ ይነሳል። ለምሳሌ እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። የእኔ ቅድም የዋሹትን ነገር ምንድን ነው? እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረሽተው መሄድ ነው የሚፈልጉት እና ከባህሪያቸውም አንጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ አቤት እንዴት አመሻችሁ። ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል አምስቱ እህት አብያተ ክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው።
ገስት ይላኩ ጋይ ጽጌ ገስት ይላኩና ቆይ ያው አስገባኝ እያሉ ነው። ላስገባቸው። ዲያቆን ሁላችሁንም ሰላም ብያለሁ። እኔም አንድ ፎቶ ልኬልሃለሁ። እቺን ፎቶ ብቻ ጠይቅልኝ። እኚህ ሰውዬ ያቋቸዋል ወይ ብለህ ጠይቅልኝ። አልተጠመቁም ላሉበት እኚህ ሰውዬ ያቋቸዋል ብለህ አሳይልኝ ፎቶቸውና እኚህ ሰውን ያቋቸዋል ወይ ልኬልሃለሁ። እና እሺ ትምህርቱን እንጨርስና ማን ያወራቸው ታላቁን ጨርሱ። በቃ ከአንድ ሰው ጋር ቢቀጥሉ ጥሩ ሊሆን ስለሚችል። እሺ መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኛው። አቶ ጽጌ እርስዎ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ምን አልከኝ? አልሰማሁህም። ኦርቶዶክስ ነኝ ብለው ያስባሉ እርስዎ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። ነው እሱን አይደለም ጠይቀውት። ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከአምስቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ። ስለዚህ ምስጢረ ስጋዌ ላይ የተደረበውን ሲሉ ክርስቶስ ሌላ ስጋ ሆኗል ብላ ታስተምራለች ቤተክርስቲያን? እንደሱ አይነት ተራ ጥያቄማ አትጠይቅ፣ አትናገር። እንደተማረ ሰው ታዲያ ምኑ ነው? ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዝላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርሶም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ጥያቄ ማንም ሳይገባም እርሱ ምላሽ ያቀርባል። ደቂቃ ስንት ነው ያዘው? ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆን እና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሁን? አይ ዝም ብዬ እንትን እንዳልን 3 5 10 ደቂቃ ስጠንና እሳቸው ይጠይቁ እኛ ብንጠይቅ ችግር የለም። እኔም ጠይቃለሁ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሀሳባቸውን፣ ታላቁን ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሀሳብ ታላቁ ትሞግታለ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላርግሎት ጋይ ጽጌና ያው ይጀምሩ። ከደቂቃው ተከላይ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ እሱን ያገለገሉ እሱን በሕይወታቸው ያመሰገኑ ቅዱሳን በየገድላቸው በየድርሳናቸው ለዓለም ቤዛ ሆኑ፣ ዓለምን አድነዋል፣ ተቅማጣቸው ቤዛ ሆኗል። ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች። የተክልየ መቃብር ቤዛ ሆኗል። ሐሙስና እሑድ እባብ የገደለ በእባብ ደም ይድናል። እንዲህ አይነት ርካሽ ትምህርት ቤዛነትን አያሰጥም፣ ደህንነትን አያሰጥም። ብቸኛ ቤዛ ምስጢረ ስጋዌ ላይ የተገለጠው የኢየሱስ ክርስቶስ ማንነት ብቻ ነው።
ምስጢረ ስጋዌን የምንቀበለው የምናምነው ያለምንም መደበላለቅ ብቸኛ ብለን ደሙን የዓለም ቤዛ አድርገን የምንቀበለው ከዚህ አንጻር ነው። የዓለም ፈጣሪ ነው። መድኃኒትም ብቻ አይደለም፣ የዘላለም አምላክም ጭምር ነው በተዋህዶ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው ስንል፣ ፍጹም ፈጣሪ ነው ስንል፣ እነ ድንግል ማርያም ግን ከኢየሱስ ክርስቶስ ጋር በተካከለ ሁኔታ ፈጣሪ ናት ድንግል ማርያም፣ ቅዱሳን ፈጣሪ ናቸው ብለን አናምንም። ይህንን ርካሽ ትምህርት ደግሞ እናወግዛለን። ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተ ክርስቲያን ናት። ይሄ ይታረምልን፣ ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተ ክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስህተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ስጋዌ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ስጋዌን፣ ምስጢረ ስላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትና አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም። ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለ ነው በቅንነት መንፈስ። ስለዚህ እናንተ ደግሞ የእኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ህልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይህንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ስጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም፣ በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሁኜ ነው የማነጋግራችሁ። ካጠገባችሁ ካለ ተአቀቡት የማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣችሁ የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ የምታነቡልኝ አለ። እሺ፣ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም፣ እናንብሎታለን። እሰይ፣ አመሰግናለሁ። እሺ፣ ታላቁ ግን ርዕሱን በጣም ረስተውታል። ለማንኛውም ታላቁ ቀጥል። 5 ደቂቃ አላስቀምጥልህ፣ ችግር የለውም። እሺ፣ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ፣ እሺ፣ ቴንክ ዩ። 5 ደቂቃ ይጀምሯል። ስለ ስጋዊ ነበር ያወራሉ ብለን የጠበቅነው። ስጋዊ ሲባል የሊኳንዳ ስጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ሚስጥረ ስጋዊን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድን ነው? በሚስጥረ ስጋዊ ዳኛው መዝሙር አካሄድ አንዴ ቆይ፣ አንዴ እንደዚህማ አይቻልም። መሀል አይግቡ። እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? እኛ እኮ ማስቆም ስላቃተን እኮ ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቁመናል እኮ። አላስቁምንም፣ ዝም እኮ ነው ያልነውት እኮ። እርስዎ እንደ ትልቅ ሰው ይሁኑ። ቀጥል አንተ፣ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገና እና ይቀጥል።
ቋንዴ እሺ ቀጥልና ድጋሚ አላስጀምራለኝ አይገርምም። እዚህ በደቂቃ ያዝለት አንተ በእጅ ወይ ያዝልኝና ደቂቃ ችግር የለም። ቆይ እንዲያውም ላብራ ካሜራዬን እና ወደዛ ላዙር። እሺ እኔ ይዝልሃለሁ። ቀጥል። አይ 41 ነው እንዲታይ ስለሚፈልጉ ለዛ ነው ዲያቆን ምንም እንዲቋረጥ ስላልፈለግን ይኸው ላዙር ካሜራዬን። እሺ ኦኬ ይታያል ወይስ? ልክ ስታስጀምረው ይታያል። ሰዓቱ አድርገው ነው ይታያል። እሺ ቆይ እስቲ ትልቁ ወይም ታላቁን እንትን ልበለው። ታላቁ እኔ ለኔ ብታሳንሰኝ ችግር የለም። ይኸው እሺ ላስተካክለው። ሪሴት ላድርገውና ላስት 5 ደቂቃ ልስጥህ። ኦኬ እሺ ያው ስታርት ብያለሁ። ኦኬ እሺ ቴንኪው። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዌ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዌ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት አዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድን ነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው እያደረገ ከድንግል የተነሳች ያቺ ቅድስት ስጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድን ነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የኛ ክርስቶስ እንደዛ አይደለም። ፀሐይን ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታድስ በሚፈልጋት ቤተክርስቲያን እና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው፣ ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃውሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛም ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም።
ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን ነው የምናምነው? አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ውስጥ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ ቴንክ ዩ። እሺ መልካም። አሁን ሶስት ደቂቃ አደርግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላድርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ሥጋዌ ምንድን ነው፣ ምን ብላ ታምናለች የሚለውን ነው ያብራራለን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ሚስጥረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድን ነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ነው። ግዴታ ነው። እንዲሁም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም፣ የተሐድሶንም ትምህርት አልሰማንም አቋም ታላቁም ለተሐድሶ መልስ በመስጠት የኦርቶዶክሳውያን ጥርት ያለውን ሥጋዌ ትምህርት አልነገሩንም። ስለዚህ ለሁለቱም 5 ደቂቃ ድጋሚ ልስጥ። ጋይ ጽጌ የተሐድሶን የነገረ ሥጋዌ ዶክትሪን ትምህርታችሁን በ5 ደቂቃ ይጠቀሙና ያስተምሩን። ከዛ ደግሞ ታላቁ የኦርቶዶክስን፣ ከዛ በሚቀጥለው ዙር ደግሞ አንዳችሁ ላይ ያለውን ትምህርት የኦርቶዶክስ ትምህርት ላይ ጋይ ጽጌ ያነሱና ምን ያደርጋሉ? ይቃወማሉ። ታላቁ ደግሞ የተሐድሶን ትምህርት ይቃወማል። ከዛ ጥያቄና መልስ ይኖራቸዋል። እንደሱ ይሻላል። መልካም 5 ደቂቃ በቃ ከርዕስ ውጭ ከወጣችሁ ይኸው ለታላቁም ለጋይ ጽጌ የምናገራለሁ፣ አስቆማችኋለሁ። እሺ ላስጀምርልህ፣ ጀምር ይበሉ። አስተያየት መጀመሪያ አስተያየት አለኝ። አስተያየት በኋላ ላይ እባክዎትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስህተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው የምንለው ማለት እንጂ የእናንተን ትምህርት ይንገሩን፣ ችግር የለውም። ጋይ ጽጌ ይኸውልዎት የሥጋዌ ትምህርቶትን ይናገሩ። እርሶ የሚያምኑበትን እንደ ተሐድሶ የሥጋዌ ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ትምህርት ላይ ብቻ አውሩ። እንደ ተሐድሶ የማልቀበለውን ነው የምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የሥጋዌ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ፣ እቀበላለሁ፣ አስተምራለሁ። ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩን። ይኸውልዎት አንዴ ጋይ ጽጌ ውይይት ሲደረግ መጀመሪያ ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው፣ ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይንድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ። አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ሥጋዌ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቱን ማስቆም መብትህ ነው። ከፈራህ አስቁመው።
ችግር የለውም። አሁንም ማስወጣት ትችላለህ። ማንም አልወጣሁትም። እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ሥጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከሥጋዋ ሥጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። በምስጢረ ሥጋ ነው። አሁንም አስቁም፣ በቃ አስቁም፣ ዝጋ፣ ሂድ፣ ጨርስ። አንዴ ይስሙኝ። የጠየቅኩት ጥያቄ የተሐድሶን ትምህርት ይንገሩን፣ ሥጋዌ ላሉትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉ፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ሥጋዌ እንዴት ተከናወነ? ቃል እንዴት ሥጋ ሆነ? ሥጋዌ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛ ዙር ላይ እኔ በሥጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ፣ ትምህርቶትን ያስቀምጡ እባክዎት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ ሆሎት ይንገሩን፣ ደግሞም ይንገሩን አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሀሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የሥጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ በመምህር እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በምስጢረ ቁርባን፣ በምስጢረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶን ስንሆን ተሐድሶ ዓላማው ምንድን ነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ አህት አብያተ ክርስቲያናት ስለ ያንተ የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው። ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉ እርሶ ነው። እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለ እነዚያ እናንተ ምን አገባችሁ? አይደለም ዘማሪያ አምስቱ ላስተካክለው። እንደዚህ በዚህ መንገድ አይሄድም፣ ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ
አሁን አይ ቲንክ ውይይትም ሀሳብ በርዕሱ ጠብቆ መዋየት ላይ አሁንም ችግር እያዩ ስለሆነ እርሳቸው አሁን ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገረ ስጋዌ ቆዩ፣ እባክዎትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርስዎ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርስዎ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቅ ይሁንም የማይታወቅ ይሁንም እርስዎ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ላይ ያቀርባሉ። አለቀ እንጂ እርስዎ እንደሚያልም ያሉት እዛ እናንተ ጋር ያለው ሆኖ የምቃወመው ነጥብ ብቻ ነው ማለት አልተባሉም። እንደዛ እርስዎ የሚያምኑበትን የእርስዎ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ይሄ ነው። አለቀ። ምዛ ማቅረብ ነው። ግን አሁን ይህንም ጠብቀው የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ይጠይቁ። ጥያቄ ጠይቆታል። ታላቁ ሚስጥረ ስጋዌ በተመለከተ የእርስዎን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻን ትምህርት ደግሞ እነግሮታለን። ወደ ጥያቄና መልስ ሄድ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን የተናገሩ ያሉት። እኛ ደግሞ ብሶት ምንሰማበት አይደለም። አሁን ይሄ የምናለቃቀስበት ሳይሆን ጥያቄ ይጠይቃሉ ሚስጥረ ስጋዌ ላይ፣ ጥያቄ ይጠየቃሉ ሚስጥረ ስጋዌ ላይ። እርስዎ በትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ። እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርስዎ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ልጨርስ። ርዕስ ይጠብቃሉ። ምስጢረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ግዘት ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርግላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። እሺ ይቀጥሉ። ይቀጥሉ። ለምን ምስጢረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ምስጢረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ምስጢረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከታድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት ጥያቄው ቤተ እምነት አዳምጡኝ። የእርስዎ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርስዎ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። አሁን የሚጠይቁ ጥያቄ ምንድን ነው? የእርስዎ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርስዎ ቤተ እምነት የምታስተምረው ይናገሩ። ልዩነቱን በኋላ እንመጣለን። የእርስዎ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ፣ ቁስለቴ ቤተ ክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የምንስማማበትን ነገር ልናገር አልገባም። የህዝብ እንባ ጠባቂ አይደለንም እኮ ጽጌ፣ እየሰሙን ከሆነ አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አይደለንም። እኛ እያነሳን ያለው ወጡ አሉ አይደል? ወጥተዋል። የፈለጉ ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ። አትሊስት ግን ሰላም ብያለሁ። ይቅርታ እንደው በጣም ሁላችሁንም ቅድም መጀመሪያ አካባቢ በጀመሩበት አይነት ሙድ ጥያቄ ትንሽ ቢጠየቁ አሪፍ ነበር ተመልሰው ከገቡ። ምክንያቱም ቋሚ የሆነ ነገር ምንም እየተናገሩ አይደለምና አትሊስት ግን ቅድም ከነካኩትም ፖይንቶች መካከል እንደገናም ደግሞ ዶግማቲክ የሆኑ ጉዳዮች ላይ ያላቸውን እምነት እሱን እንድንረዳ ከስር ያሉትም ወደ 3600 ሰዎች ያለውን ነገር እንዲከታተሉ ጥያቄ ዝም ብለን ብንጠይቃቸው የተሻለ የሚሆነው እንጂ ምንም የለም። ለቅሶ ብቻ ነው ያለው። አዎ እኔም እኮ ክርስቶፎሮስ ያልኩት ምንድን መሰለህ ጥያቄና መልስ እንዲሆን ፈልጌ ነበረ። ግን እሳቸው ያለውን ሰዓት ልጠቀም አሉ። ርዕስ ይጠብቃሉ ወይ? ምክንያቱም ፌር ለመሆን እዚህ ስለመጡ የታፈኑ እንዳይመስል። እሺ ርዕስ ጠብቆ ያወሩ አልኳቸው። ርዕስ ይጠብቆ ሄደው እኛ ልዩነታችን ይላሉ። ሮጠው ቤዛን ይወዷታል መሰለኝ። በቃ ሮጠው እንደዚህ ያወራሉ እና ሮጠው ወደዛ ነው የሚገቡትና ከዛ ዋሻ በፊት መጀመሪያ ሚስጥረ ስጋዌ ላይ የራሳቸው ቤተ እምነት የሚያስተምረውን ትምህርት መናገር ነው።
የኛ ቤተ እምነት ሚስጥረ ስጋዌ ላይ ያለን ትምህርት ይሄ ነው። ከዛ ጥያቄና መልስ ላይ መጽሐፍ ቅዱስና የአበው ትምህርት የሚቀበሉ ከሆነ እንዲህ ሚስጥረ ስጋዌ እያስተማረ ኦርቶዶክስ እንደዚህ በማድረጓ ነው እንታደስ ያልነው። አለቀ እንጂ አሁን የተክልዬ እንደዚህ ማስገባት ወደዛ እንደዚህ ማስገባት ርዕሱን ሺፍት ለማድረግ እና ይሄ ስላቀርቡ ምናልባት ካለህ ጽጌ ግብ አሁን በድጋሚ እርሶ በእድሜ ትልቅ ስለሆኑ ጋሼ ካሉ ፐርሰናሊ መልሱን ያገኘን ይመስለናል። በሚስጥረ ስጋዌ ላይ ትምህርቱን እንደማያውቁት አሳዩን። አይ ቲንክ ሆነስትሊ ላይክ አይ ዶንት ቲንክ ሂ ኖውስ ዋት ሂዝ ታኪንግ አባውት እና ስለማያውቁት ነው ወደ ቤዛ 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 የሚሉት። ያው ያነበቡት 3-4 ነገር አለ አይደለ? በዛ መመላለስ ስለሚሆን ወይ ቶፒኩን መቀየር አልቻሉትም። ሆነስትሊ ላይክ ሂ ጀስት ዶዝንት ኖ ኢት። ሌላው ደግሞ ምናልባት ከተመለሱ መጠየቅ እንደው ብንችል እሺ ተቃውሞን ነው ማሳየት የምፈልገው ካሉ ከፕሮቴስታንት ደግሞ ከአምስቱ ሶላ የትኛውን ነው የሚቃወሙት? እሱን በጣም መስማት ፈልጋለሁ። እሺ የኦርቶዶክስን በቃ አልሆነላቸውም፣ አያውቁትም። ኢትስ ክሊር። ከአምስቱ ሶላ ስክሪፕቶራ፣ ሶላ ግሬ፣ ሶላ ፊዴ እንደዚህ ብለን ዘርዝረን የትኛውን ነው የሚቃወሙት? እንደ ኦርቶዶክሳውያን ኦርቶዶክስ ነኝ ነው አይደለ? እሺ ይሄኛውን አይነግሩንም። አትሊስት ከፕሮቴስታንቱ ይሄ እኔን አይወክለኝም የሚለውን እንደው ብንጠይቃቸው ለማለት ነው። ይቅርታ ጣልቃ ከገባው ካሉ ግን ይግቡ። መዝሙሪያ ሞዴሬተር ስለሆን ካስገባቸው ድንገት ከስር ካሉ እኔ ስላልጨረስ ቢገቡ ጥሩ ነው። አላወረድናቸውም። ትልቁ አያችሁ ጊዜ ተሰጥቷቸው ትምህርቶትን ተናገሩ ተብሎ ትምህርት የለም። በቃ መንቀፍ ብቻ ነው እንጂ አሁን በተዋህዶ አምናሉ አሉ ፕሮቴስታንቶች። በተዋህዶ አምኑ። ተዋህዶ የሚለውን ወርድ ራሱ አይጠቀሙም፣ መጠቀም አይፈልጉም። አንድ ክርስቶስ፣ አንድ አካል፣ አንድ ባህሪ ነው አሉ ጴንጤዎቹ። ይህን ያምኑ። ትምህርት የምንፈልገው ይህን ነው። ትምህርቱ ይዘርዘርና እንደ ተሐድሶ እሳቸው የሚያምኑት ትምህርት ምንድን ነው? የዶክትሪናቸው ምንድን ነው? የነገረ ስጋዬ ትምህርታቸው ምንድን ነው? ያ እንዲሆን አልፈለጉም። እኔ ደግሞ የፈለግኩት ለዛ ነው። ትምህርት ከሌላቸው እነዚህ ሰዎች ምንድን ነው ፐርፐዙ፣ ዓላማው? ጥያቄና መልሱ እኮ ባይዘው ዲያቆን ትምህርት ተገንብቶ እኮ ነው። አሁን ጥያቄና መልሱ ላይ የሚሆን ሽፍት ነው የሚደረገው። እውነቱን ለመናገር ጥያቄ ይጠየቃል፣ ለዛ መልስ ለመስጠት ዲያቆን ታላቁ ይሞክራል፣ ሽፍት ሆነ ማለት ነው። ለምሳሌ ማርያም ቤዛ ተብላለች፣ ጥያቄ ሊጠይቁ ነው ማለት ነው። ከዛ ማን ነው ታላቁ ያንን ቤዛ ማለት እኮ ነው ብሎ ስጋዊ ጋር የማይገናኝ ነገር ሊነሳ ነው። ለምንድነው ፎከስ ተደርጎ ስጋዊ ላይ መወራት ያልተቻለው? ለዛ ነበረ ትልቁ ነገር ትምህርት እንደሌላቸው ዶክትሪን እንደሌላቸው ማሳየት ነው። እና ቢገቡ አሁንም በደስታ በዛ መልኩ ቢያደርጉት ጥሩ ነው። የተነሱ ሀሳቦች ካሉ ግን ሀሳብ ቢሰጥ ትምህርት ቢስ አንድ ያነሱት ሀሳብ ነበረ። ምናልባት ከድንግል ዘርን ነው እንጂ ስጋን አልተካፈለም የሚል ሀሳብ ተናግረዋል። ያሬዶ ታስታውስ ከሆነ ከአንተ ቤት ከነአን የሚባል ልጅ አንስቶት ነበር ይህንን ነገር ቃል በቃል ስጋን ከድንግል ማርያም አልነሳም ብሎ ማለት ነው። ታስታውሳለህ ያሬዶ? ከናን ተፈርሾ መጣ ማለት ነው። አሁን በጽጌ በኩል ስጋን ከድንግል ማርያም አልነሳም፣ እናንተ እንደምትሉት ቆርሶ ምናምን አሉ። እኛ ቆርሶ የሚባል ነገር አናውቅም። ግን ቅዱስ አትናቴዎስ በሃይማኖተ አበው ምን እንደሚል እንመልከት። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጁ ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንደነገራት አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ከማን ነው ተወለደ የሚለው? ከድንግል፣ ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ማለት ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ስጋን ምን በማለት ነው እንጂ ይላል። ስጋ ዘርን ነው የሚለው። አሁን ይሄ ዘርን በመንሳት ነው እንጂ ይላል። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። አያችሁት? ስጋን በመንሳት ሰው የሆነ እርሱ ብቻ። በመለኮት የእግዚአብሔር ልጅ ነው። ደብል ኮንሳብስታንሻሊቲ የምንለው በመለኮት ከአብ ጋር በትስብእቱ ከኛ ጋር አንድ ነው የምንለው ማለት ነው። አያችሁት? በመለኮት አምላክም ነው እርሱ ወልድ አንድ ብቻ ነው ይላል።
አምላክም ነው፣ እርሱ ወልድ አንድ ብቻ ነው። ከዛ ቀጥሎ ቤዛነትን ሲያብራራ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ ዳግመኛ ስለኛ ስለ ሁሉም ሰው ማለት ነው ስለ ሁላችን ቤዛ አድርጎ ለማምለሞት ሰጠው እንጂ እግዚአብሔር ለአንዱ ልጅስ እንኳን አላዘለም ተብሎ ተነገረ ይላል። አያችሁት? ቤዛነትን ራሱ ከምን አንጻር እንደሚተረጉመው መከራችንን በመቀበል ሞትን በመሞት ሞት የማይስማማው ያ መለኮት ትስብእትን ተዋህዶ ስጋን ተዋህዶ የኛን ሞት ሞትን እንዳጠፋልን ነው ቤዛነት ብሎ የሚተረጉመው። ከድንግል ማርያም ስጋን ነሳ ብሎ ነው የሚያስቀምጠው እንጂ አሁን እነ ጽጌ እንደሚሉት አሁን እቺ በጣም ትንሽ ማሳያ ናት። አሁን ጽጌ ሲናገር ሰምታችሁት ከሆነ በነገራችን ለይሄንን ትምህርት ወደ ኋላ ባክግራውንዱን ስታጣሩ የዲያድርስ ትምህርት ነው። ዲያድርስ ምን የሚል ትምህርት አለው? ከአዳም ጀምሮ ዘር ስትሽሎከለክ መጣችና በድንግል ማህፀን እንደዚሁ ተለይታ ቁጭ አለች። ያችን ዘር ነው ክርስቶስ የተዋሃደው እንጂ ከድንግል ማርያም ስጋን አልከፈለም። ስለዚህ ድንግል ማርያምን ወላዲት አምላክ አልላትም የሚል ትምህርት አለው ዲያድርስ ማለት ነው። ዲዮዶር የሚባለው ሰው ዲያድርስ። ስለዚህ አሁን ይሄንን ትምህርቱ በነ ታዎዶሪጦስ በኩል በነ ንስጥሮስ በኩል የመጣ ትምህርት ነው። አሁን ጽጌ ስጦታው ያለው ትምህርት ቀጥታ በነ ዲያድርስ ትምህርት ውስጥ የምናገኘው ነው። በነ ንስጥሮስ ትምህርት ውስጥ የምናገኘው ነው። ድንግል ማርያም ወላዲት አምላክ አንላትም፣ ምክንያቱም በእሷ ውስጥ ተቀምጦ የነበረ ዘርን ነው እንጂ ከእሷ ራሱ ስጋና ነፍስን ስላልከፈለ ብለው ይናገራሉ። አያችሁት? ከየት እንዳመጡት ትምህርቱን ከነ ዲያድርስ ትምህርት የሚገኝ ነው። ሲቀጥል ሴት ባለዘር ናት እንዴ? ሴት ባለዘር ናት ወይስ ዘር ተቀባይ ናት? ይሄንን እንኳን መመለስ አይችሉም። አሁን ዘርን ነው የተዋሃደ ከሷ ውስጥ ካሉ እንግዲህ ላቲ ስብሐት እመቤታችን ወንድ ናት ወደሚል ድምዳሜ ሊሄዱ ነው ማለት ነው። እነዚህ ሰዎች በሴት አንቀጽ የተነገረላትን ጾታዋ ሴት እንደሆነች የምናውቃት ድንግል ማርያም ወደ ሌላ ትርጉም ውስጥ ሊወስዱት ነው ማለት ነው። በዘርህና በዘሯ መካከል የሚለውን ቅዱስ ጳውሎስ ገላትያ 3 ላይ ተርጉሞልን የምናገኘው በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ ተተርጉሞ የምናገኘው የሴቲቱ ዘር የተባለው ራሱ ክርስቶስ ነው። ሲጀመርም ቢሆን ራሱ ክርስቶስ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ የተባለው በዲያብሎስና በክርስቶስ መካከል ነው። ስለ ድንግል ማርያም ሲናገር በአንተና በሴቲቱ መካከል ብሎ ነው የሚናገረው። በዘርህና በዘሯ ብሎ ደግሞ ይናገራል። ስለ ክርስቶስና ስለ ዲያብሎስ ሲያወራ ማለት ነው። ስለዚህ አሁን ጽጌ ስጦታው ያወራው በጣም ጥንታዊ ምንፍቅና ነው። ከድንግል ማርያም ስጋና ነፍስን አልነሳም የሚለው ጥንታዊ ምንፍቅና ነው። ዘርን ብቻ ነው የተዋሃደው የሚለው ወይም ዘርን ብቻ ነው የከፈለው የሚለው ዲያድርስ ያስተማረው በኋላ ደግሞ እነ ታዎዶሪጦስ እነ ንስጥሮስ ያስተማሩት ትምህርት እንጂ እኛ በቤተ ክርስቲያናችንም ይሁን ከዚህ በፊት ባሉት በቀደምት አበው የሌለ ትምህርት ነው ማለት ነው። ስለዚህ ይሄ ሰውዬ የእናንተን ትምህርት ነው ማምነው ሲሉ ሐሰት እንደሆነ በዚሁ እንድትረዱት ነው። ሁለተኛ ቤዛ የምንለው ከምን አንጻር ነው የሚለውንም ትንሽ ማሳያ ነው ያቀረብኩላችሁ።